ደግሞ አረ ወገን የኢሳክ ነገር እንዴት ነው? የኢሳክ ነገር እንዴት ነው? ዝም አትበሉ እንጂ የሆነ ነገር አድርጉ እንዴ! ሊቨርፑል አሸንፏል። ማሸነፊያውን ሁለቱንም ጎል ያገባው እኮ ኢኪቲኬ ነው። ይሄ ልጅ ያስቀምጠው ነው መሰለኝ። ይሄ እኔ ደስ እያለኝ አይደለም፣ ፐርፎርም እያደረገ ያለበት መንገድ ያልተመቸኝ። አይሳክ በእናታችሁ እንዴ! አባታችን ነበር እኮ ነው ካስትል እያለ ምን ነካው? የኛ እርግማን ይሆን እንዴ ሽምትርትር አድርጎ ያስቀመጠው ጀማው። እኔ የለውበትም። ለማንኛውም ዛሬ አስደሳቹ ነገር ሞሳላ ጀማው ወደ ሜዳ ተመልሶ አየነው። በጣም ደስ ብሎኛል። ያ ብቻ አይደለም፣ ዛሬ ጎሜዝ አሲስት አድርጎ ወጣ፣ ሞሳላ ቀይሮት ገባ፣ ሞሳላም አሲስት አደረገ። በቃ ኢጂፕሽያን ኪንግ ሁሌም ቢሆን አሲስትና ወይ ጎል አለ መስጠት ነው። ግን መጨረሻ ደቂቃ ላይ አግኝቶ አንድ ያበላሸው ኳስ ጀማው እንዴ ሳላ ልጁን አጋድሞት ሄዶ ጎል አስቆጠረ በዛ ደቂቃ ላይ ጀማው። በዛ በቃ ፍራሽ ዳኛው ኮፊሽ ጋር ይነፋፍ ውስጥ ነውና እየገፋ አንድ ተጫዋች ብቻ ነው ያለው። እኔ ሌላ ጊዜ ሳላ ቢሆን እኮ አንጥፎታል። ምን እንደነካው አላውቅም ጀማው። ለማንኛውም ሊቨርፑል ይሄንን ጨዋታ በማሸነፍ እንግዲህ ከተርፌ ጎን እንኳን ደስ አለ መተተካት ተርፌና ማለት ነው። ሊቨርፑል በቃ አባ እማ እየተባባሉ ነው አሉ ባልታ ነው የምነግራችሁ። እኔ የለሁበትም ጀማው። ለማንኛውም ይመቻችሁ። ምን አይነት ቅዳሜ ነው ዛሬ? ምን አይነት ቅዳሜ ነው? ሁጎ ኢኪቲኬ ጀማው፣ ሁጎ ኢኪቲኬ ሳላ የሚገርም አሲስት። ሊቨርፑል ኢዝ ባክ ጀማው፣ ተመልሰናል። ቻምፒየንስ ሊግም አርገናል ኢንተርን። ዛሬም የሚገርም ድል በአንፊልድ። ሳላ ግሬት ሳላ ኢጂፕሽያን ኪንግ ተመልሷል። ሁጎ ኢኪቲኬ 2 ጎል። የሚገርም ቴክኒካል ተጫዋች ደግሞ ሊቨርፑል ኢዝ ባክ። ይመቻችሁ። አንፊልድ ላይ ሙሐመድ ሳላህና አርነ ስሎትን ሊያስታርቅ የሚችል ውጤት ተመዝግቧል። ሊቨርፑሎች ከረጅም ጊዜ ውጤት ማጣት በኋላ በአንፊልድ 3 ነጥብን ከክሊንሺት ጋር ያሳኩበት ምሽት ሆኗል። ሁጎ ኢኪቲኬ ልዩ ሆኖ ባመሸበት ጨዋታ ላይ በፕሪሚየር ሊግ በዘንድሮው የውድድር ዓመት ፈጣኗን ጎል አስቆጥሯል። በ46ኛው ሴኮንድ ውብ ጎል በማስቆጠር ሊቨርፑል መሪ ያደረገ ሲሆን የጆይ ጎሜዝን ጉዳት ተከትሎ ከተቀያሪ ወንበር ተነስቶ የገባው ሙሐመድ ሳላህ አስደናቂ የማዕዘን ምት በማሻገር ሁለተኛውን ጎል በሁለተኛው አጋማሽ ሁጎ ኢኪቲኬ እንዲያስቆጥር ምክንያት ሆኗል። ጨዋታውንም ሊቨርፑሎች 2-0 በማሸነፍ ከክሊንሺት ጋር ውብ ምሽት አድርገውታል። ሳላህና አርነ ስሎት የገቡበት ግጭት የተፈታ ይመስላል። ይበልጥ ይሄ ጨዋታና ይሄ ውጤት ደግሞ የሁለቱን ግንኙነት መልካም እንደሚያደርገው የሚጠበቅ ይሆናል። ሌላኛው ጨዋታ ስታንፎርድ ብሪጅ ላይ የነበረው ፍጥጫ ነበረ። ቼልሲ ኤቨርተን የገጠመበት ጨዋታ። አሁንም ዴቪድ ሞይስ የቼልሲን ማሸነፍ አቀበት ዳገት ሆኖባቸዋል፣ አልቻሉም። ዛሬም እጅ ሰጥተዋል። በተመሳሳይ እንደ ሊቨርፑል ሁሉ ቼልሲም ኤቨርተን 2-0 ነው ማሸነፍ የቻለው። ኮል ፓልመር በጣም የሚያምር አስደናቂና ውብ ጎል ነው ማስቆጠር የቻለው። እንደዚሁም ማሎ ጉስቶ ሌላኛውን ጎል አስቆጥሯል። ግን የሊቨርፑልና የቼልሲን ድል ስናስተያየው ቼልሲ በተወሰነ መንገድ ተቸግሮ ያመሸበት ጨዋታ ነበር። ብዙ ጫናዎች ነበሩበት፣ ነገር ግን ያንን ጫና ተቋቁሞ መውጣት ችሏል። ሁለቱም ክለቦች ማሸነፋቸውን ተከትሎ ወደ ቶፕ 6 ተመልሰዋል። ቼልሲ ከ5ኛ ወደ 4ኛ ደረጃ አድጓል። ነገ ክሪስታል ፓላስ ሲቲ ጋር እስኪጫወት ድረስ ቢያንስ እዚህ ቦታ ለመቆየት ይችላል። ሊቨርፑልም በተመሳሳይ መንገድ ቶፕ 6 ውስጥ መግባት የቻለበትና ወደ አውሮፓ መድረክ ወደ ሻምፒዮንስ ሊግ ለመምጣት የሚደረገውን እንቅስቃሴ ጠቃሚ የሆነ 3 ነጥብ ያሳካበት ጨዋታ ሆኗል። ከሁሉ በላይ ግን በሊቨርፑል ቤት አነጋጋሪ የሆነው የሙሐመድ ሳላህ ጉዳይ ነው። ሙሐመድ ሳላህ እጅግ በተዋበ መንገድ በደጋፊዎች ድንቅ አቀባበል ከድሉ በኋላም አስደናቂ የሚባል ወደ አፍሪካ ዋንጫው ስለሚሄድ ማሸኛኘት ተደርጎለታል። ምናልባት የመጨረሻ ሽኝት ይሆናል እናያው ይሆናል። ነገር ግን ይሄኛው ድልና የዛሬው ጨዋታ ሁለቱን ሰዎች ወይም ደግሞ አርነ ስሎትና ሙሐመድ ሳላህን እንደሚያስታርቃቸው እየተገመተ ይገኛል። ሁጎ ኢኪቲኬ በሚያስገርም ሁኔታ አሁንም ለተከታታይ ሁለተኛ የእንግሊዝ ፕሪሚየር ሊግ ጨዋታ 2 ተከታታይ ጎሎችን ማስቆጠር ችሏል። ከሊድስ ጋር ማስቆጠሩ የሚዘነጋ አይደለም። አሁን ደግሞ በዛሬው ዕለት ከብራይተን ጋር አንተ ምን አይነት ንቀት ነው? ገና ጨዋታው 1 ደቂቃ እንኳን እስኪሞላ አትታገስም? እንደዚህ አይነት ስግብግብ ደም ከየት ነው ያመጡት? ያራዳ ልጅ ምን አይነት ስግብግብ አጥቂ ነው? 50ኛው ሰከንድ ላይ ገባለ ብሎት ሊቨርፑል 1-0 መምራት ችሎ ነበር። ይገርማል እንዴ ብሎ ሁለተኛው እንኳን እስከ ኮርና የተሻማቹን ጎል በሚገርም ሁኔታ አስቆጥሮ 2-0 ሊቨርፑል ማሸነፍ ችሏል። ሳላ የጆ ጎሜዝን መጎዳት ተከትሎ ፈርስታፍ ነው ተቀይሮ የገባው። ገብቶም ቆንጆ የሚባል እንቅስቃሴ ማድረግ ችሏል። እንደዚሁም በዛሬው የሊቨርፑል ጨዋታ አስገራሚ እንቅስቃሴና ብቃት ሲያሳይ የነበረው ፍሎሪያን ቬርቲስ ነው ማለት ነው። ይህ ተጫዋች አሁን ቡድኑን እየለመደው የመጣ ይመስላል።
ፕሪሚየር ሊጉንም ኢንቴንሲቲ እየተግባባ የመጣ ይመስላል። ያራዳ ልጅ በሚገርም ሁኔታ ተከታታይ ጌሞች ላይ ቆንጆ የሚባል እንቅስቃሴ እያደረገ መውጣት ችሏል ማለት ነው። ቀጣይ ምን እንመለከታለን አብረን ምን ይሆናል። አሁን ግን ሊቨርፑል ብራይተንን በአስገራሚ ሁኔታ አሸንፎ ወደ 6ኛ መጥቷል። ሌሎቹ ቡድኖች እስኪያሸንፉ 6ኛ ደረጃ ላይ ይገኛል ማለት ነው። ያራዳ ልጅ ሐሳብ አስተያየት ኮሜንት ላይ የፕላስ ምልክቱ ሞሳላ ወደ ቡድኑ ተመልሶ አሲስት ባደረገበት ጨዋታ ሊቨርፑል በሜዳው ብራይተንን አስተናግዶ 2-0 በሆነ ውጤት ማሸነፍ ችሏል። የዚህ ጨዋታ መሪ ተዋናይ ደግሞ እንደ ሁልጊዜው ሂውጎ ኤኪቲኬ ሆኗል። ምን አይነት ተጫዋች ነው ጋይስ! በጨለማ ውስጥ ሊቨርፑል ያገኘው ትልቁ ተስፋ ማለት ሂውጎ ኤኪቲኬ ነው። በዚህ ሲዝን ለሊቨርፑል ከፈረመ በኋላ በሁሉም ውድድሮች 10 ጎሎችን ሲያስቆጥር በፕሪሚየር ሊጉ ብቻ ደግሞ 7ኛ ጎሉን ዛሬ ማስቆጠር ችሏል። ብራይተኑም 2-0 ሲያሸንፉ ደግሞ ሁለቱንም ግቦች እሱ ነው ማስቆጠር የቻለው። በጣም አስደናቂ ፎርም እና አስደናቂ ብቃት ላይ የሚገኝ ተጫዋች ቢኖር ሂጎ ኤኪቲኬ ነው። በነገራችን ላይ የመጀመሪያው ጎል ሲያስቆጥራት 46 ሰከንዶች ብቻ ነበር የተቆጠረው። በዚህም በፕሪሚየር ሊጉ ዘንድሮ ፈጣኗ ጎል ሆና ተመዝግባለች። ከክለቡ ጋር ሰጣ ገባ ላይ የነበረው መሐመድ ሳላም 26ኛው ደቂቃ ላይ ጆ ጎሜዝ ጉዳት በማስተናገዱ ምክንያት ተቀይሮ ሲገባ መላው የአንፊልድ ደጋፊ ከመቀመጫው ላይ ተነስቶ ቆሞ አጨብጭቦ ነው እንግዲህ የተቀበለው። በጣም ደስ የሚያሰኝ ሁኔታ በአንፊልድ ተመልክተናል። ለማንኛውም ከ16ኛው ሳምንት በኋላ ሌሎች ቡድኖች ጨዋታቸውን እስከሚያደርጉ ድረስ በዚህ ሰዓት ሊቨርፑል 6ኛ ደረጃ ላይ በፕሪሚየር ሊጉ ሰንጠረዥ ተቀምጧል። ስለ ሊቨርፑል ማሸነፍ እንደዚሁም ስለ መሐመድ ሳላ መመለስ እናንተስ ምን ትላላችሁ? በተለይም ስለ ኤኪቲኬ ብቃት ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ሜዳ ስፖርት አታ እንደዚህ ይቻላል እንዴ የሚያስብል ሊቨርፑል ኢዝ ባክ ነው የምንለው። ምንድን ነው የምንለው? አይ ማርያም የሚገርም በቃ ከአስቶን ቪላ ማች በኋላ ማለት የሚገርም ጨዋታ የተጫወታችሁት ማለት ነው። ዛሬ ነው እኔ በጣም ነው የተመቸኝ አጫወታችሁ ማለት ነው። በ46ኛው ሰከንድ ኤኪቲኬ ያገባል። በቃ አይዛክ ዝም ብሎ ነው የሚሯሯጠው። በቃ ምንም ማያረግ ኤኪቲኬ ከኋላው እየመጣ በቃ ይሰራል። ብዙ ጊዜ አለመውራት እኮ የተሻለ ነገር ነው ለውጤት። ሳላ ሪካርድ ይሰባብራል ዝም ብሎ። ብዙ የጎል አስተዋጽኦ ያለው የፕሪሚየር ሊግ ተጫዋች ሳላ ሆኗል። እንግዲህ አንዳንድ ኳሶችን ሲስት ነበረ እንጂ ማለት ነው ማቀበል። አይ በጣም ያበደ ሊቬ ኢዝ ባክ ይልሃል። ብራይተንን 2-0 ወዬ ብሎታል። በሁጎ ኤኪቲኬ 2 ጎሎች ብራይተንን በአንፊልድ ወዬ ብሎታል ማለት ነው። እና የሊቨርፑል ደጋፊዎች ይመቻችሁ። ግን ማለት ነው ከቶተናም ጋር ልትገጥሙ ስትሉ ነው የምታሸንፉት፣ ማሸነፍ የምትጀምሩት። እንደዛ ነጥብ እየጣልሽ አሁን ቀጣይ ሳምንት ከኔ ጋር ስላለሽ ማሸነፍ ትጀምሪያለሽ። ሻምፒዮንስ ሊግ ማሸነፈሻል፣ ዛሬም ማሸነፍሽ። ማንን ለማስፈራራት? ቶተናምን ለማስፈራራት ነው። ዛሬ ብራይተን 2-0 ማሸነፍ ደግሞ ጀመረን። ይኸው በቃ ማሸነፍ አሁን እንዲህ እስኪያስመልሰን ሊመጣ ነው መሰለኝ። እኔ አሁን የምፈልገው በስሱ እያሸነፍን በቃ ነጥባችንን እያሻሻልን እንድንሄድ ነው ብለን እንዲህ እኛ ደግሞ አለበት ሲነሳብን ደግሞ ችግር አለ። በቃ እንዲህ አንድ ላይ ነው። ኤኪቲኬ እንዴት ነው የሚችለው? ኤኪቲኬ በጣም ምርጥ ስራ በቃ ሳላ አበላሸ። እንኳን ወደ ባስ ውስጥ ለቀቃችሁት የሚያስብል አይነት ፐርፎርማንስ ነው። ምንድነው ብዙ ኳስ እያበላሸ ነበረ። አሪፍ ነን፣ ጉዳቶች ነበሩ ግን ዊርዝ አሪፍ ነው፣ ኤኪቲኬ አሪፍ ነው፣ ስቦዝ ላይ አሪፍ ነበረ። በቃ ጥሩ ነጥብ፣ ጥሩ ዊን ኢዝ አ ዊን። አሁን ሳምንቱ ላይ በቃ ሊቨርፑል 2-0 አሸንፏል። ኮንግራ ሊቨርፑል ደጋፊዎች ግን ማለት ነው ሊቬ ኢዝ ባክ ምናምን እንዳትሉ፣ ኳሱን እንዳላያችሁት ምናምን ነው የምቆጥረው ማለት ነው። ስንት ቻንስ ክሬት እንዳደረጉ ግን ጎል ማስቆጠር ስላልቻሉ ደካማ ስለሆኑ እንጂ ማለት ነው በጣም ብዙ ጎል ሊቆጠርባቸው ይገባ ነበር ዛሬ ማለት ነው። ኤክስጂ ምናምን ገብታችሁ ተመልከቱ። በጣም ደካማና ሽት የሆነ ብራይተን ስለነበር እንጂ ሊቨርፑል ዛሬ ቢያንስ እንኳን አቻ መውጣት ነበረበት ማለት ነው። እና አሁንም ሊቬ ኢዝ ባክ ምናምን እንዳትሉ እኔ ልምከራችሁ ማለት ነው። ስለ ሊቨርፑል ብዙ ነገር ከዚህ በፊትም ስላችሁ ስለነበር ልምከራችሁ፣ ለማሸነፋችሁ ኮንግራ። ከዛ ውጭ ግን እንዳታሽላሉ። ሌትስ ጎ ሊቨርፑል በሜዳችን 2-0 ክሊንሺት የሚገርም ውጤት ነው። እንደ ቡድን አሪፍ ተጫውተናል። ተጫዋቾቹም ኢንዲቪጁዋሊ አሪፍ ተንቀሳቅሰዋል። መሐመድ ሳላ እንግዲህ ተቀይሮ ገብቶ ነበረ። ጆ ጎሜዝ ስለተጎዳ 20 ምናምነኛ ደቂቃ ላይ ገብቶም አሪፍ እንቅስቃሴ አይተዋል። አንድ አሲስት አድርጓል። ኤኪቲኬ ያገባትን አንድ ጎል አሲስት አድርጓል። ኤኪቲኬ እዚህ ጨዋታ ላይ ሁለት ጎሎችን በሁለት ጨዋታ ላይ ሁለት ጎሎችን አስቆጥሯል። ፍሎሪያን ቪርትስም የሚገርም ነበር እዚህ ጨዋታ ላይ። ማን ያዘው ፍሎሪያን ቪርትስን? ቀኝ ስትለው ግራ ስትለው ቀኝ ስትለው ፊት ለፊት ፍሎሪያን ቪርትስ ምርጥ ነበር ዛሬ። አጠቃላይ ሙሉ ተጫዋቾቹ አሪፍ ነበሩ ከበረኛው እስከ አጥቂው ድረስ። መሐመድ ሳላ እንግዲህ የተለያዩ ቻንሶችን ስቷል እንደ ድል ሆኖ እንጂ 2-3 ጎል አግብቶ መውጣት የሚጠበቅበት ጨዋታ ነበረ። አሌክሳንደር ኢሳክ ባለቀ ደቂቃ እንግዲህ ተቀይሮ ገብቷል። እንደ ቡድን ግን አሪፍ ነበርን ዛሬ።
እንግዲህ የሙሐመድ ሳላ የመጨረሻ ጌም ይሁን አይሁን እስቲል አላወቅንም። ሙሐመድ ሳላ ሲሰናበት እንግዲህ አላየነውም። እስቲል እየዞርኩ ቲቪ እያየሁ ነው ያለሁት፣ ግን ምንም ነገር የለም። ሙሐመድ ሳላ ሲሰናበት አላየነውም። ሙሐመድ ሳላ ወደ አፍሪካን ካፕ ኦፍ ኔሽን ይሄዳል። ሲመለስ ይመለስ አይመለስ አናቅም። እንግዲህ የትራንስፈር የተጫዋቾች ማርኬት እንግዲህ ይከፈታል፣ የዛኔ እናያለን። ለዛሬ ግን ሙሐመድ ሳላ ደስተኛ ይመስላል። በሊቨርፑል ቤት አሪፍ እንቅስቃሴ አድርጎ ነበር። 1 ጎል አሲስት አድርጓል። እኔ ሁጎ ኤኪቲኬ ከዚህ የበለጠ ምን ቢያደርግ ነው ስለዚህ ልጅ የምናወራው? የምሬ ነው የምላችሁ። ምን ቢሰራ ነው ስለዚህ ልጅ ክሬዲት የምንሰጠው ማለት ነው? አመቱ ከመጀመሩ በፊት ማለት ነው ቪክቶር ዮኬሬሽ፣ ቤንጃሚን ሴስኮ እና አሌክሳንደር ኢዛክ በጣም ተጠብቀው ነበር። በጣም በቃ ቡም ይላሉ ተብሎ ማለት ድምጹን አጥፍቶ አሁንማ ድምጽም ከማጥፋት በላይ በጣም ቡም እያለ ነው፣ እያገባ ነው፣ ቡም እያለ ነው። ኢኒሴንስ ልጁ በደንብ እየሰራ ነው። እንደ ስራው ግን እየተወራለት አይደለም። ምን እንዲያደርግ ከዚህ የበለጠ ምን ማድረግ ነው ያለበት? በየጨዋታው እኮ ነው እያገባ ያለው፣ በየጨዋታው ማለት ነው። ለዛውም ባልተረጋጋው ሊቨርፑል ቤት ውስጥ ነው ማለት ነው። ለሊቨርፑል በጣም ጥሩ ዜና ነው። ሊቨርፑል ዛሬ ብራይተን አሸንፏል፣ ክሊን ሺት ጠብቋል። ሞ ሳላ በጣም ጥሩ ዜና ነው። ተስማምቶ ችግራቸውን ሶልቭ አድርገው መመለሱ ማለት ነው። በቃ በሰላም ወደ አፍሪካ ዋንጫ ይሄዳል። ለሊቨርፑል ለቀጣይ ውጤቶችን በጣም ጥሩ ነው። የተረጋጋ ቡድን ይሆናል ማለት ከሜዳው ውጪ ያሉ ርዕሶች ባይዘው ወይ ቲም ስፒሪትን ይረብሻልና በጣም ጥሩ ነገር ነው ዛሬ ሊቨርፑል የተመለከት ነው። ግን ሁጎ ኤኪቲኬ ነው ባካችሁ፣ የምሬ ነው የምላችሁ። በጣም ሪስፔክት እየሰጠ ነው ራሱ አይደለም። በጣም የሚገርም ስትራይከር ነው፣ የሚገርም እሱን ደግሞ እያሳየ ነው ማለት ነው። ለማንኛውም ዛሬ ሊቨርፑል ደረጃው ተገልብጦ ነው ወይስ እኔ ተገልብጬ ነው? እንዴት አሮጊቷ ትበልጠኛለች? ሰሞኑ ደግሞ እቺን አሮጊት ተባጨበት ደግሞ መጣችብኝ። አራት ልጆ ተባጭኝ በቀላት በቃ የራስን ህይወት ኑሪ። እኔ አልፈልግሽም፣ በቃ አልፈልግሽም። እኔ ብሬክ አፕ አድርጌያለሁ። በቃ እኔ ሌላ ህይወት ጀምሬያለሁ። ኧረ በቃ አንቺ ልጆ ተባጭኝ በቃ አንቺን ብዬን እንጂ እዚህ ድረስ የመጣሁት መጣች ለኔ ብላ በፍቅሯ ስብላላ በዚህ